ስትል እኛ ማናውቃቸው ጎረምሶች ነበር የሚደበድቡ የሚረግጡን እዛው አጠገቧ ማለት ነው። ያኔ የእናት ሆድ ይችላል አይችልም፣ እሱን ለእናንተ ትችዋለሁ። እና በጣም ልጆች ሆነን በዛ ነገር ነው ያለፍነው። ያንን ነገር ስለሰማ በሱ ነው እልህ የተጋባው ከእሷ ጋር ገባሽ። አሁን አባታችን ቤቱን ፈልጎት አይመስለኝም ያን ነገር ያደረገው፣ ግን የእሷ ይሄ ዴሊ የምታደርገው ነገር በጣም ኦቨር ነው። ሰው ሁሉ ያወራበታል፣ ይነግሮታል፣ የት እንደምትውል፣ የትኛው ጎረምሳ እዛ ቤት ውስጥ እንደሚመጣ፣ ከሌን መቷት፣ ከሌ እንደዚህ አድርጓ እስከ መደፈር ደረጃ ራሱ ትንኮሳ ይደርስብናል እኛ። እሷ ግን ያንን ሳይሆን ጭራሽ እንደውም ያንን ልጅ አውርተሸዋል፣ ያ ልጅ ደውሎልሻል እያለች በወንዶቹ ምክንያት ራሱ ከኛ ጋር የምትጣላበት ራሱ ሞመንት ነበር። ይሄ ልክ እንደ እብደት ነው፣ ለማውራት ራሱ ይከብዳል። ያን ነገር ሲሰማ እልህ ይዞት ነው። አንቺ ይህን ቤት የምትፈልጊው ጎረምሳ ለመባዛት ነው። ስለዚህ ጎረምሳ ለምንድን ነው የሚኖርበት? ልጆቼ የራሳቸውን ቦታ እስኪይዙ ድረስ ይኖሩበት፣ እኔ ቤቱን እለቃለሁ ብሎ ነው። በዚህ ምክንያት ነው ይመስለኛል የተፈረደለት። እኔ ከሀገር ከወጣሁ በጣም ቆይቻለሁ ሀቢባ። እኔ ኢትዮጵያ እንዴት አይነት እንደሆነ ራሱ ረስቼዋለሁ። ግን እዛች ጋር አመት ሆኖሻል ሃይማኖት ከሀገር ከወጣሽ? አሁን ኦልሞስት ወደ 12 ዓመት ኦልሞስት። መጀመሪያ ሳውዲ ነው የሄድሽው በ17 ዓመት? 17 ዓመቴ ነበር። በ17 ዓመቴ ነበር። በ17 ዓመት ሳውዲ ሄደሽ ከ3 ዓመት በኋላ ተመልሽ እና ከዛ ተመልሽ እና ብዙ ነገር አናቅም፣ ግን ከእናት አይጠበቅም ይሄ ሁሉ የተናገረችው ነገር። የእናት ሪስፖንሲቢሊቲ የሚባል ነገር አለ። እኔ ልጄን ተርቤ አንጀቴን አስሬ ምንም ነገር አድርጌ ልጄን አድርጌላት፣ ግን ግድ ሶሻል ሚዲያ ላይ መውጣት የለብሽም ልጅሽ እንዴት እንዳሳደሽ ልትነግሪኝ። ይሄ በጣም ነው የሚያምነው። እናትነት እንደዚህ ከሆነ እኔ ደርጌ ልቅር። እኔ የባዘዊ ላይክ ኢትስ ኦኬ ገባሽ። በጣም ብዙ ከሰው የተማረው ነገር አለ፣ ግን ጥሩነቷን እየናፈቀን እየፈለግ ነው፣ ግን ልሰጠን አልቻለችም። ከሷ የምናውቀው ጥሩ ባህሪ አለ፣ ያንን ባህሪ ግን አተነዋል። በገዛ ላይክ በማን ስህተት ይኸውልሽ፣ ባይዘዌ አነገር ልንገርሽ፣ እዚች ጋር ቁጭ ብሎ ይሰሩ ይሆናል። ማማ የመከሩሽ ሰዎች፣ እንደዚህ አድርግ ያሉሽ ሰዎች አይጠቅሙሽም። እመኚ፣ አያደርጉም። እነሱ የምር አስበውልሽ ቢሆን ኑሮ መጥተው እኔን ነበር የሚያወሩኝ። ማንም መጥቶ እኔን አልጠየቀኝም። እናትሽ ምን ሆና ነው አላለኝም። ቪዲዮ ከመቀረጹ በፊት ከ2 ቀን በፊት ደውለን እኔና አንቺ በሰላም አውርተናል። ከእህቴ ጋር ነበረች፣ በሰላም ተነጋግረን ሰላም ወይ ተባብለን የዘጋ ነው። እዛ ጋር የሚገፋፉሽ ሰዎች አይጠቅሙሽም። እመኚኝ፣ አይጠቅሙሽም። የእነሱን ግን የራሳቸውን ልጆች ግን እንዴት መያዝ እንዳለባቸው እነሱ ያውቃሉ። አንቺ የሚመክሩት ሰዎች። እናቴ እኔ ሶሻል ሚዲያ አታውቅም። እሺ እናቴ ሶሻል ሚዲያ አታውቅም። ምትይዘው ስልክ ራሱ አይደለም። ሞር ያሳሰበሽ እናቶች ሶሻል ሚዲያ ላይ ወጥታ ችግሯን መናገሯ ነው። ኖ ኦኬ። አንደኛ ነገር ልክ እንዳልኩሽ እኛ ብዙ ጊዜ አንታወቅም። ታሪኳን መናገሯ አሞኬ ወስዳት ከአባታችን ጋር ያለውን ነገር እዛ ጋር መውጣቱ ችግር የለም። እኔ እሱም ቢወጣ ችግር የለብኝም። ያለንበት ምን አልሽ መሰልሽ እዚህ ጋር እንዲያልሽ ሶሻል ሚዲያ ላይ ወጥሽ ልጆችሽን ያሳደግሽበትን መንገድ መናገር እናትነት እንዲሆነ እኔ ደርቄ ልቅራልሽ ላይ የከፈለችውን መስዋዕትነት ማውራቷ አንቺን አናዶሻል? ነው የከፈለችውን መስዋዕትነት እኔም ነበርኩበታ። አሁን እኮ ለምንድን ነው የኖርኩት ህይወት ስለሆነ አይከብደኝም እሱ ገባሽ። ግን አሁን ጀጅ እየተደረግን ያለ ነገርኩ ማለት አግዣት አለው ነው መስዋዕትነቱ። እኔ አግዣት አለው ነው ለዛ ደግሞ ክሬዲት አልሰጠችኝም ነው። ክሬዲት ሳይሆን አትሊስት እንደዚህ አይነት ስሜት እንዲሰማኝ አሁን እኮ እያለች ያለችው አሁን እኛ የተሻለ ቦታ መኖራችን ደስተኛ አይደለችም እንደዛ ማለት ነው ገባሽ። የተሻለ ቦታ መኖሬ እኮ ደስተኛ እኮ ከሆንሽ ትናንት እንደዚህ ነበር የምትኖሪ፣ አሁን ለምን እንደዚህ ትኖሪያለሽ? ኦኬ በእኛ ሰክሰስ እኔ ባለሁበት ሁኔታ እኔ ባለሁበት ደስተኛ አይደለችም ብለሽ ነው? አይደለችም። አዎ ምክንያቱም እንደዛ ነው እኮ እያለች ግን ሀይል እያደረገችኝ አይደለም እኮ ነው እሱ ያለችው። እንደ እናት ከአንቺ ኤክስፔክት ማድረጓ እንደ እናት ከአንቺ ኤክስፔክት ማድረጓ ትክክል አይደለችም። አሁን ነው ያቆምኩትኝ ሀቢባ። ለምሳሌ ለታናናሾችሽ እሺ እሷ ካለችው ውስጥ ሃይማኖት ለምሳሌ ለታናናሾችሽ ብር እየላክሽ ቦሌ ሄደው ፒዛ በርገር እየበሉ እናትሽ የ50 ሳንቲም ቡና ከሱቅ መበደሯ ኢዚት ፌር? እሱ አለችሽ እንጂ እርግጠኛ ነኝ ይሄ ትልቅ ውሸት ነው። አንደኛ ነገር ምክንያቱም ቤት ውስጥ አንድ የምታደርግላቸው ነገር የለም። ላይክ ይበቃታል። እነሱም ኤክስፔክት አያደርጉም። ይሄን አድርግልን አይሏትም። ቤት ውስጥ የሚፈልጉትን ነገር እኔ ምን ይበቃታል አንቺ ካላክሽላት? ኖ እሱነቱን ሳይሆን ይኸውልሽ ለምሳሌ አሁን ቤት ውስጥ ስፔንድ የምታደርግ ነገር ነበር በፊትም ቢሆን ነው የምልሽ። አሁን ስራ እንደምትሰራ አውቃለሁኝ በሰዓቱ እዚች ጋር እሱ መውራት አይጠበቅም። እና ከ2 ዓመት በፊት ኢትዮጵያ ነበርኩ ብዬሻለሁኝ እና ሰላም ነበርን ከእሷ ጋር በተቻለ መጠን እልክላታለሁ። ለእሷን ፈታ ብያልኩ ነው የምልከው ልክ ለእህቶቼ እንደምለው። ግን አሁን ላይ ጭንቅላታቸው እንዳይነካ ብዬ ነው እኔ ለትምህርት ቤታቸው፣ ለትራንስፖርት፣ ለምግባቸው እንጂ ከዛ ውጭ ይቅርታና ለእሱ አዲስ ሪስፔክት አይሆንም። እናት በህይወት እያለች አንቺ ለታናናሾች ዳይሬክት ከመላክ ለእናት ልከሽ እሷ ማኔጅ እንድታደርገው ማድረግ። እሱ ሰፓሬት ከሆነ ቆይቷል ሀቡ፣ እሱ ሰፓሬት ከሆነ ቆይቷል። ለምን ታውቂያለሽ? ብር ስልክላት በፊት
ለእነሱ ልጆቹ አይደለም የሚጠቀሙት እና ያው ለውጭ ላይ ለጎረምሶች ነበር እየሰራች የምትጠቀመው ለሌለችው ማለት ነው፣ ለልጆቹ ሳይሆን። ማይበሉበት ቀን አለ። ብር ልኬ ብሩ እሷ እንደፈለገች ነው የምታጠፋው። ከዚ በፊትም ይሄን አድርጌ ብዬ ሰጣት ብሩ አይቀመጥም። በምንድን ነው ስትያት እንደዚህ ተመዝግቤ ትልሻለች እንደዚህ ያነሰ። ከዛ ግን ስጠይቃት የለም ብሩ እና ውሎዋና እሷ በጣም የተለያዩ ናቸው። አይሚን አሁን እንደምትነግረች ሳይሆን እሷ የምትሉበት ነገር በጣም አፌክት አድርጎታል። አሁንም ጀጅ እያረኳት አይደለም፣ ፎርስ አድርጋኝ ነው እንደዚህ የምናገረው። እኔ ስለ እናቴ መናገሬ ልክ ነው እያልኩ አይደለም። በጣም ይቅርታ ለዚህ የምሬን ነው የምለው። ላይክ በጣም ይከብዳል መናገር እንደዚህ። እውነት ከሆነ ችግር የለውም። እውነት ነው። ስለ እናት ማውራት ይከብዳል። ስለ እናት እውነት ካልሆነ ነው አልቀበልም። እሱን ነው አሁን ይኸው በፊት ለፊቷ እኮ እየነገርኩሽ ነው። አሁን እሷ እኔ ለማሳመን እዚች ጋር ገባሽ። ኦኬ ለምንድን ነው እኔ ሳልበላ አንቺ ለጎረምሳ ስታቢ ፊት ለፊት እያየሁሽ ሰብስበሽ ኑ ብሉ ሊኑ ጠጡ ሊልወደድ ስትይ እኔ ግን ቅጣትሽ ነው ብለሽ በምግብ ቀጥሽን ቁጭ ብዬ እያየሁሽ ነው። ይሄ የእናት አንጀት አይችለውም። ገባሽ? ይሄ ነው የኛን ላይፍ ስታይል። ይሄ እውነት ሆኗል። በእሷ ተራ ደግሞ እሷ እንጠይቃታለን። ይሄ ነገር ያወራሽ እውነት ተፈጥሮ አልተፈጠረ የሚለው እና ቴክስት ላይ የጻፍሽላት ቃላቶች እውነት ጽፈሽላታል? ቴክስት ላይ የጻፉት ቃላቶች ልክ እንዳልኩሽ ነው። እየጠጣች ነበረ ከጓደኞቼ ጋር አይሚን ከጓደኞቼ ስልሽ በእድሜ በጣም ብለሻል ራስሽ። ኖ በፊት ሳቃት ነው የምልሽ። በፊት ስትሳቃት እንደዛ አልነበረችም። በቃ እኔ በፊት ሳቃት እንደዛ። ግን አሁን ጓደኞች እየቀረበች ስትመጣ ምን ስትል በቃ የምትውልበት ቦታ ያስጠላል። ጠንቋይ ቤት ትሄዳለች። የጠንቋይ ቁጥር ራሱ ስታ እንዳናግር ራሱ አድርጋኛለች። ጠንቋይ እንደዚ አይነት ሰው አልነበረችም። ግን ከቀን ወደ ቀን ነገሮች እየባሱ ስለሄዱ ነው እኔም ከእሷ ጋር ያለኝን ነገር ቀነስኩ፣ መደወል ቀነስኩ። ግን የፈለገ ነገር ብታደርግ ዩቲንክ መብት አለኝ እናቴን እንደዚህ ብሎ የመሳደብ ብልግና ቃላቶች ዊጌን አውልቀሽ ጣይ ብያታለሁ። በንዴት ሊወጫ ግን የፈላብሽ ምናምን ማለት እናትን ኖ የፈላብሽ አላልኳትም። እሺ አንድ ነገር ልንገርሽ ሀብላ፣ እኔ በህይወቴ ቃል ተናግራት አላውቅም። ጀስት እሱም ፖይንት አድርግልኝ። አንድ ቀን የሁሉ አመት ስንኖር እናቴን እኔ መልስ ሰጥቻት ራሱ አላውቅም። ግን እህቶቼ ሲደውሉልኝ ፎቶ ራሱ ላኩልኝ የት እንደነበረች። በቃ እኔ አበድኩኝ። ገባሽ? አልቻልኩም። ይሄ ትክክል ነው። ፎቶ የት እንደነበረች ሚልኩልሽ ላይ ሺዙር ማዘር እኮ ልጅሽ አይደለችም እኮ አይደል? ልጄን ብቻ ነው እንደዛ መቆጣጠር የምችለው እኮ። እሷ ላይፌ ነው ብላ ተቀብላለች። እሷ አሁን ላይፌ ነው ብላ ተቀብላለች። ማንም አይመለከተውም። ላይፌ ነው ብላ የተቀበለችው ድህነቷ ነው። አንቺ በገንዘብ ስለምትበልጫት እንጂ እኔ እናቴን የመቆጣጠር መብት የለኝም። እኔ መቆጣጠር እኮ አይደለም መቆጣጠር እናቴን እንዲያደረግሽ ብዬ የመጠየቅ ራሱ መብት የለኝም። ቢኮዝ እናቴ ናት። እሷ ራሱ እኔን የመጠየቅ መብት አላት እስከ 18 ዓመቴ ድረስ ነው። በ18 ዓመት እኔ እሷን ማጣት ስለማልፈልግ ነው። ይሄ እኮ በቆጣት እኮ እኔ እሷን ላለማጣት ያደረግኩት ነገር ነው እንጂ ሌላ እናት ኖሮኝ ወይም ደግሞ በእሷን የምጠቀመው ነገር ኖሮ ወይ ደግሞ ስላሄደች ምንም። እኔ እኮ ኢትዮጵያን አላቆም እኮ አልኩሽ። እኔ ለራሷ ብዬ ነው እንዴ። እናቴ እንደዚህ አትሁኝ ስትባል እኮ ቀንተሽብኝ ነው እኮ የምትል እኮ እናት ናት። እኔ ለምንድን ነው የምቀናባት? እናቴ እንደዚህ አትውጪ አንቺ እንደዚህ አልነበርሽም ስላት እኮ ሌላ ነገር ቀይራ ጓደኛ እንኳን ቀናሽብኝ እኮ አይባልም አይደል እንዴ? እንደዛ ብላ ነው የምትመልስልን። ቮይሷን ሪኮርዷን አሰማሻለሁ የምትመልስልን የምትሰድበንን ስድብ። አሁን እንደምትልክልኝ አንቺ ቮይሱንም ስድቦቹን እልክልሻለሁ። ለምሳሌ አሁን አንቺ ቅድም ምናልሽ እኔ የተሻለ ላይፍ ላይ ስላለሁኝ ደስተኛ አይደለችም ስትይ አንቺ እንጂ እናትሽ የምትቀናብሽ የሚመስልሽ። እሷ እንደዚህ አይነት ነገር አላሳየችም እስካሁን ስትናገር ላይ ባለንበት ላይፍ አሁን እኔ የተሻለ ቦታ ላይ በመኖሬ እሷ ለእኔ ደስተኛ አይደለችም ካልሽ አለችሽ እኮ እሷ እንደምትቀናብሽ ነው ሀቢባ ስላለችሽ እኮ ነው። አሁን እሷ እያለቻለች የተሻለ እየበሉ እኔን አያበሉኝም ነው። እንደ እናት እኮ የመጠየቅ ማለት እንደ እናት ተረስቶ ቢሆንም ተረስቶ ትላንትና የኖራችሁበት ተረስቶ ዛሬ እኮ እኔ የራሴ ህይወት ትናንት ያደረኩላችሁ እናቶቻችን ሁላችንም ይሉናል። ባይዘወይ ዛሬ እኮ የኢትዮጵያ ህዝብ ሁሉ ይስማልኝ ያለችው ፖይንት ይሄ ነገር ይገባዋል ወይ? አሁን እኮ እኔ የምድር ላይ ሁሉም ሰው መልስ እንዲሰጠኝ የሚፈልገው አንቺ እናት ነሽ አይደል? ልጅሽ የፈለገ መጥፎ ይሆን እሺ ንገረኛ። ኢዝዳት ኢዚ ፎር ዩ ላይ ቀላል ነው ለአንቺ ይሄን ማድረግ? ወጥቶ መናገር ሌላ ጉዳይ ነው። እንደዚህ እየበላች ልጄ እንደዚህ አታደርግልኝም። እሺ ያደረኩላት ሰዓት አይም ያደርገሽልኛል ብላኛለች። ልጆቹን እያስተማርሽ ነው ከራስሽ ቀንሰሽ እየሰራሽ እስካሁን እድሜ ልክ እንግዲህ ስንት ዓመት እየሰራው ነው እየሰራሽ እያገዝሽ ነው ብላኛለች አላለችኝም? አሁን እኮ እሷ ናት ልጆቹን ያበላሽብኝ ራሱ አለችኝ። እኔ ከማንም ጋር አላወራም ነበር፣ ከሙሉ ቤተሰቡ ጋር አላወራም ነበር። አሁን ነው ተመልሼ ቤተሰብ እየፈልጌ እነሱንም ማንሳት የጀመርኩ። ምክንያቱም ሳይኮ አድርጋ ነው ከዛ ሀገር ያስወጣችኝ። ራሴን ለማጥፋት ስንቴ ሞክሬ በዛ ምክንያት ነው ከሀገር ላይ የጠፋሁት። ማንም አያውቅም። ልጅ የጠፋች እንኳን ብሎ የሚፈልገኝ የለም። ስንት ዓመት ሙሉ ስጠፋ ለምንድን ነው መታ ሶሻል ሚዲያ ላይ ልጅ ይፈልጉልኛል አለችው።
እሱንም እንጠይቃታለን። ኦፍኮርስ ነው። ምክንያቱም ታውቀዋለች። ኦፍኮርስ ነው። ለምን ዛሬ ግን ልጆቹ በሉ ለእኔ ብር አላከችም። ብር እየላኩላት ነበር፣ ግን ያ ብር ጥሩ ቦታ ላይ እየዋለ ስላልሆነ እያበላሻት ስለሆነ አቆምኩኝ። ግን ያም ሆኖ አሁንም አልቆመም ያ ነገር። አሁንም ጎረምሳ ይመጣል፣ አሁንም ይደበድባቸዋል። ልክ እነሱ ግን እንደኔ አይደሉም። ለምንድነው እንዲህ ብታደርጉ እያሉ መቆጣት ጀመሩ። ጭራሽ መልሳት ስትል መናገር ጀመሩ። እኔ ሳልሆን እነሱ ራሳቸው ሰውነታቸው ነው ያንን ሪያክት የሚያደርገው። ሃይማኖት ስለመከረቻቸው አይደለም። ገባሽ? አሁንም የምንፈልገው እሷ እንድትስተካከል ነው። አባታችን ሄደን እስክንደበድብ ድረስ አድርሳን ታውቃለች። ባይዘው ጀስት እሷን ተከትለን እሷ ደስ እንዲላት። ገባሽ? አንድ ቀን እኛ ተሰብስበን ስለ እሷ መጥፎ አውርተን አናውቅም። እኛ የምንፈልገው እናታችን ነው እንድትሰበሰብ እንድንጦራት ነው የምንፈልገው። ካላስ ከዚህ ውጭ ምንም ልጅ እናንተ እናትና አባታችሁ መሀል ለምን ትገባላችሁ? ላይክ እነሱ እንደፈለጉ ግን እኮ እሺ፣ አሁን እኮ እየተናገረች ያለችው ሃይማኖት አሁን አብረን እንድንሆን ትፈልጋለች ምናምን ነገር ታውቂያለሽ። አባታች ግን የተቀየሙኝ ያለችው እናት እውነቱን አይሆን አንቺ ንገሪኝ። ቆይ እኛ ችግራችን ከእሷ ጋር በሰላም የምናደርገው አንድ ሀይሚዬ ልድገምልሽ እና አንቺ ከዛ ትመልሽኛል። እሷ እናትሽ ያለችው 10 ዓመት ሙሉ ይሄን ሁሉ መስዋዕትነት ከፍዬ አፈርድሜ በልቼ በየሰው ቤቱ ልብስ አጥቤ ስንት ነገር ሰርቼ አሳድጊያቸው አባታቸው 10 ዓመት የትም ዞሮ ከሌላ ወልዶ ሲመጣ ለምን አላስገባሹም? እቤት አስገቢኝ ሲል እኔ አላስገባም ስላልኩኝ ለምን አይገባም ብለው ነው ዞቼ የተነሱብኝ ነው። ውሸት ነው። የተነሳችሁባት የመጀመሪያው ነገር ምን አድርጋ ነው? ችግሩ ከኛ በላይ ጎረምሳ ስለምታመጣ ጎረምሳ በጣም ስለምታመጣ እኛ ቤት ስለሚቅሙ ስለሚያጭሱ በዛ ነገር አንቀበልም። ደስተኛ ገና አባታችሁ ሳይመጣ በፊት ማለት ገና አባታችን ሳይመጣ በፊት ይሄ ከልጅነት ጀምሮ ነው የምነግርሽ። እኔ ገና 12-13 ዓመት እያለሁ አባታችን ልክ እንደሄደ አካባቢ ገባሽ ነገሮች ኦቨር እየወጡ መጡ። ባይሰው አሁን ላይ ነው ወርስ ነገር እየባሰ የመጡ። ለምንድነው አሁን ላይ እኔ ለእሱ ያለኝ ነገር የቆረጠው? በእኔ የተጀመረ ነገር በታናሽ እህቴ ስቲል ሀፕን እያደረገ ስለሆነ ሰው የሆነ ታይም እኮ በሆነ ችግር ምክንያት ያደርጋል። ከዛ በኋላ እኮ ያቆማል። you have a lot of reason። አሁን እኛ ማደጋችን በህይወት መኖራችን ለእሷ ምንም ነው። ገባሽ? ያ እኛ ማደጋችን ምንም ነው። ሰው መሆናችን ራሳችን ማውቃችን ምንም ነው። እኔ የተረዳሁትኝ እሱ ነው። ግን አረን ነው አሁን። ስለዚህ እሷን አፌክት እያደረጋት ስለሆነ እኔም ስለ እህቶች አላስብም፣ ስለማንም አላስብም። ሰው የራሴን ህይወት መኖር አለብኝ ማለት ነው። በጣም የሚገርምሽ ነገር ይሄ ሳይኮ ከማድረግ እንዴት አድርገን የተማርነው? ሀቡ አስቢው፣ ትምህርት መማር እንደዚህ አይነት ፋሚሊ ኖሮሽ ቀን በቀን የሚደበድብሽ ቀን በቀን በጎረምሳ የሚያስደበድብሽ እንደዚህ አይነት ፋሚሊ እያለሽ እንዴት ነው የምትማሪው? ያ ነው አሁን እህቶች ላይ ሀፕን እያደረገ ያለው። አልተናገርኳትም። ካደረገችው አንጻር ምንም መልስ አልሰጠናትም። እመኝ ራሴን ግን ሰብስቤ እህቶቼን አይዟችሁ፣ አትሊስት እኔ እንደወደቁ እናንተ አትወርቁም። እኔ ያዩትን ግን እናንተ እንድታዩ አልፈልግም። ምንም መጥፎ ነገር አድርጉ ብዬ አላኳቸውም። ምንም መልሱላት ብያቸው አላውቅም። አለሁላችሁ፣ ግን ትምህርታችሁ ለእኔ ስትሉ ጨርሱ። ያንን ነው እያደረገ ያለሁት። አሁን እሷ ግን እልህ የያዛት በቃ የእሱ ይሄ የአባታችን ያለው ነገር የእሱ ላይ ያለው ንዴት እኛ ላይ እየተወጣች ነው። ከድሮም ጀምሮ እስካሁን ድረስ ከድሮም ጀምሮ አሁን እየተወጣች ነው ያለችው። አሁን ዛሬ ደውዬ ነበር፣ ደውለውልኝ ነበር መጀመሪያ እና አባታችሁ ፊቱን ሶሻል ሚዲያ ላይ መውጣት አልፈልግም አለ እና እናንተ በላችሁት ነው ሲል ነው። ለእሱነቱ አይደለም። አንደኛ ነገር እህቶቼ ተማሪዎች ናቸው። ትምህርት ቤት በሚያውቁም በማያውቁም ልክ እንደዚህ እንደ ኮሜንታተሮቹ እንትን እንደሚሉት በሚያውቁትም በማያውቁትም ጀጅ ያደርጋሉ። ትምህርታቸውን ሊጨርሱ ሊመረቁ ትንሽ ጊዜ ይቀራቸው። ጀስት አትሊስት ትምህርታቸውን እስኪጨርሱ ድረስ ጀስት ይህን ቪዲዮ አንሳና ጀስት ትምህርታቸውን እንዲጨርሱ ዳስ ማይ ሪኩዌስት። ከዛ የበለጠ ኤክስትራ ምንም የጠየኩት ነገር የለም። ውሸትም ነው እውነቱ ነው ማለትም አልፈለግንም። ምንም ነገር ታሪክ አልከፈትም። ጀስት ፕሊስ ለእህቶች ያልኩት። አባታችን ታሟል፣ ታማሚ ነው፣ ብቻውን ነው የሚኖረው። ገባሽ? ጠይቀነው ማናውቅም፣ ብርም አልክለትም። ገባሽ? በስልክ ነው አንዳንዴ ከስንት አንዴ የምንደዋወለው እንጂ ምንም ነገር የለም። አሁን ለአባታቸው አግዘው አባታቸው መረጡ። ለምን ወሰደባት? ልጆቹን ሰብስባ የምታኖርበትን የቀበሌ ቤት ለምንድነው ውክልና ወሰዶ ወሰደባት? ኦኬ፣ እሱን ደግሞ ባይዘዌ ጓደኛው ማለት ነው። ጓደኛው አሁን የተባለው ልክ አባታችን ባልነበረ ሰዓት ልክ እንደ አባታችን የነበረ ሰው ነው። ምናልባት አሁን ማየት ይችል ይሆናል። ይሄን ሲቸግረን የምንሮጥ ሄደ የምንጠይቀው ጋሽ የምንለው የትምህርት ቤት እየከፈለ የሚያስተምረኝ እኔ እሱ ነበር። በአመት ባለም ሁሉም ነገር የሚያደርግልኝ አባቴን ከቨር ያደረገው እሱ ነበር ብዙ ነገር ላይ ኦኬ፣ እስካሁንም ድረስ እና በእነዚህ በልጆቹ ምናምን ነገር ምክንያት በቃ ቤት ውስጥ በሚመጡት ጎረምሶች ቤት ውስጥ ሁሌ እየተመላለሱ እንደፈለጉ የሚሆኑብን ወንዶች በሱ ምክንያት ነው። ገባሽ? ተመሰካክረው ምስቅ የፈለገ ነገር ቢሆን ጎቨርንመንት ይህን ነገር አክሴፕት አያደርግም።
በቃ የምታደርገውን ነገር ዲቴልስ አሰጫቸው ከመሬት ተነስተው ነው በቃ አንተ መውሰድ አለብህ የሚባል ነገር የለም። ይሄ ከአንድም 3 4 ፍርድ ቤት ያየው ነገር ነው። በዚህ መሀል ግን እኔ ሀሳብ ሰጥቼ የማላውቀው የተሻለ ነገር ስለማስብ ነው እንጂ ያ ይገባዋል ብዬ አይደለም መጠየቅ። እኔ እሱ የሚልክልኝ ወይም ደግሞ እሱ ጠይቄ ቮይስ አድርጌ አሰማሻለሁ። እኔ ቤቱን የተወኩት ልጆች እናንተ ቦታ እስክትይዙ ድረስ ነው፣ እኔ ችግር የለብኝም ነው የሚለው። ቤቱ አሁን በአባትሽ ስም ሆኗል አይደል? በእሱ ስም ሆነ የሆነው ደግሞ እኛን እንዳታስወጣን ተብሎ ነው ገባሽ? ምክንያቱም እሷ እኛን አትወደንም፣ አትፈልገንም። በቃ እንደዚህ አይነት ህይወት ውስጥ ነው የኖር ነው። ያንን ስለሚያውቅ ባትወዳችሁ ባትፈልጋችሁ ለምን አሳደገቻችሁ? እሱ ጥሏችሁ ሲጠፋ ለምን እሷም ጥላችሁ አልጠፋችሁ? ኦኬ እሱ ኢነፍ ሪዝን ሊሆን አይችልም ገባሽ? እሱ ኢነፍ ሪዝን ሊሆን አይችልም። እዛች ጋር አንድ ቤት ውስጥ ተሰብስቤ ስትኖሪ ኦኬ፣ ምክንያቱም እሱ እንደዚህ ስላደረገ ኦኬ፣ ለምንድን ነበር ታዲያ እኔ እዛ ትሪት ስደረግ ነበረው? ልጆቻቸውን ጥለው የሚጠፉ እናቶች የሉም ከችግር የሚያመልጡ ልጆቻቸውን ጥለው ለማንም ሰጥተው አረብ ሀገር የሚሄዱ ኦር ለድርጅት የሚሰጡ። አባታችሁ በህፃንነታችሁ ጥሏችሁ ሲጠፋ እቺ እናት ያን ሁሉ መስዋዕትነት ከፍላ ከምታሳድጋችሁ ለአንድ ድርጅት ፈርማ ብትሰጣችሁ ተገላገለች። አረብ ሀገር ሄዳ ህይወቷን መኖር ትችላለች፣ ሀብታም መሆን ትችላለች። አረግ እሺ የአሁኑ አሁን ላይ አንቺ የሁሉ ልጆች ላይ ኖሮሽ 5 ልጆች ሆኖሽ አድገው ኦኬ፣ አሁን ጸብ ነው የሚሻለው? እኛ ፍቅር እየጠየቅን ነው። እኛ ፍቅር እየጠየቅን እሷ ጸብ ነው የሚሻለው። ኦኬ እኔ ቤት አልኖርም፣ ፍቅር ነው የሚሻለው። ፍቅር ነው፣ እኔ ፍቅር ነው የምፈልገው። አሁንም ቤተሰቦችን ለመሰብሰብ ፈልጋለሁ። ታናሽ እህቴ የወለደችው አታወራም ነበር ከእሷ ጋር፣ እኔም ከእሷ ጋር አላወራም ነበር። ተለያይተን ነበር፣ ግን ቤተሰቡን ለመሰብሰብ እየሞከርኩ ነው። ሁሉንም ማስማምቻለሁ። ባይዘዌ አሁን የሄድኩ ጊዜ ኢትዮጵያ እኔ ነኝ ያስታረኳት ከወለደችው እህቴ ጋር እኔ ነኝ ያስታረኳት። እሷ እዚህ ቤት ከመጣች ህይወቴን አጠፋለሁ ብላ እናታችን ማለት ነው። ይሄ ዛሬ የሚመጣ ሀሳብ ነገ የሚቀየር አይደለም። አሁን ላይ ግን የተፈጠረው ነገር ዛሬ ነገ የሚቀየር ሳይሆን ውስጣችን የቆረጠው በጣም ትልቅ ነገር አለ፣ ከበፊቱ የባሰ ኦኬ፣ አንገታችን የሚያስደፋ ውችስ እኛ በምንም በማናውቀው ጉዳይ ገባሽ? አሁን አባታችን ቤቱን በስሙ አደረገ፣ የራሱን ኢንፎርሜሽን ሰጥቶ ይሆናል። ያንን ኢንፎርሜሽን ያ ማጣራት አለብን እንደ ልጅ ኦኬ፣ እሷን ለማገዝ እኔ ዛሬ ለምኖረው ግን እዚች ጋር እኛ የያዝነው ራሳችን የማዳን ነገር ላይ ነው ያለ ነው። እኔ ራሴን እያዳንኩ ነው፣ እህቶቼን እያዳንኩ ነው። ቦታ እንዲይዙ ፈልጋለሁ። ከዛ እኮ እናታችን ናት እኮ እናነሳታለን። ግን እሷ በቃ ሰላም ልሰጠን አትችልም። የእሱን እልህ ነው መበቀል የፈለግሽው ማማ። እሱም እዛም ሶሻል ሚዲያ ላይ ለምን ካልወጣ ለእህቶቼ ይቅርታ ቮይስ እለቃለሁ ብለሻል። ያ ማለት ታውቂያለሽ ላይክ ዊ ዶንት ዱ ናቲንግ። የይቅርታ ቪዲዮ ምሰሪ ለምንድን ነው? እኛ ካጠፋን ለምንድን ነው የይቅርታ ቪዲዮ ሰራለሁ ብለሻልሽ? እሷ የምትፈልገው ተጽዕኖ አንጻር ነው። እሷ ብቻ ለምን ይቅርታው የምኑ ይቅርታ? እናንተ ግሩፕ ሆናችሁ ከአባታችሁ ጋር እሷ ብቻ ቆማለች። እኛ ሁሌ ከእሷ ጎን ነን። ቆሟ እኮ ነው እናንተን ተረጊላ እኛ ከእሷ ጋር ነን። አሁንም የበፊቷ እየነግርሽ እሷም ታውቋለች። ነገርኩሽ እኮ ሰላም ነን እኮ እያወራን ነው ከእሷ ጋር ኤቭሪቲንግ ኢዝ ኦኬ። ግን ምን መሰለሽ በፊት ሃይማኖት እንደምትመታው ነፃነት ትመታለች ማለት አይደለም። በፊት እኛ እንደምንጎዱ እነሱ ይጎዳሉ ማለት እነሱ በጣም አዳድገዋል። ማሪ እኔ በ6 ዓመት በልጥሻለሁ። 36 ዓመቴ ነው። አይ ቲንክ አንቺ 30 ነሽ። ሁላችንም የኛ የ90ስ ልጆች ተገርፈን ያደግ ነው በጣም እንጂ እኮ የሚገርፉን እኮ ይኸውልሽ ስለማይወዱን እኮ አይደለም፣ ስለሚወዱን እኛ ከመስመር እንዳንወጣባቸው፣ እኛ እንዳንበላሽባቸው፣ እኛ ጥሩ ደረጃ ደርሰን ለማየት ካላቸው ጉጉት የተነሳ እንጂ ከጠሉንማ ለምን ያሳድጉናል? ለምን አውጥቶ አይጥሉንም? አንድ ነገር ልንገርሽ ያለሽ ፈጣሪ ያለ እዚች ጋር ለሁሉም ነገር እኛም በችግሯ ያሳደገችን ልጆቿ ናት። ሶ ዋትኤቨር ኢትስ በችግር ያሳለፍሽው ልጅ አሁን እኮ እሷ የመረጠችው ሌላን ነገር ነው። እኛን ኦቨር አስገባሽ። ከኛ ሌላ ነገር መርጣለች። ቤቱን ማለት ቤቱን መርጣለች ከኛ። እኛ ግን ቤቱን ብቻ ሳይሆን አሁን እህቶቼ ትምህርታቸው መማር አልቻሉም፣ ከቤት አይወጡም። ገባሽ? ለመሰለኝ እነሱ እንደዚህ አይነት ልጆች አሉን። በጣም አንገደፊ እህቶቼ፣ በጣም የምኮራባችሁ በዚህ አጋጣሚ እንደ ችግራቸው ሳይሆን እንዲሁም እኔ ትንሽ የማስቸግረው ወጣ ያልኩትኝ እህቶቼ አንገት ደፊዎች፣ ሃይማኖተኞች፣ ቀና ብሎ ሰው የማየው ናቸው። ነገር ግን ሲበዛብሽ አንዳንዴ ኦቨር ሪያክት ታደርጊያለሽ። ይሄ ሰውነትሽ ነው ሪያክት የሚያደርገው፣ አንቺ ማንነትሽ አይደለም። ገባሽ? በተቀመጥሽበት መታ እንደባ መቀጠቅጥሽ ከሆነ ምንም ሳታጠፊ ኦፍኮርስ ሪያክት ታደርጊያለሽ። እንዴ ይሄን አክል እኮ አይደለም፣ እንስሳም እኮ ሪያክት ያደርጋል አይደል? እንዴ ሰው ልጅ ብቻ አይደለም። በዛ ላይ እያንዳንዱ ዲቴልስ የምታደርጊው ነገር ሮንግ እንደሆነ ራስሽ እያወቅሽ ምንም አታመጡም አይነት ነገር እያደረግሽ ከሆነ ኦኬ፣ በእኔ በቃ በታናሽ በቃ፣ በእነሱ ግን በጣም ኦቨር አፈነገጠ። ለእሷም ከምትቋቋመው በላይ ሆነ። እኔ እናታችን ምንም እንድትሆን አልፈልግም። ባለችበት ሰላሟ ይብዛ። ከእሷ ምንም አንፈልግም። ሰላሟን ብቻ ነው የምንፈልገው። አሁንም እኛ ሬዲ ነን እሷን ለማገዝ። ግን እኛ እንደምናስባት አይነትን መሆን አለባት። በቃ መረጋጋት አለባት።
ባልሆነ ነገር ኢነርጂዋን እየጨረሰች ነው። እንድትረጋጋ ነው ምንፈልገው። ጀስት ሪኩዌስት ዳስ ጀስት ሪኩዌስት። ኦኬ እኛ እንድናግዛት እኛ እንደምንፈልጋት አይነት መሆን አለባት። ያ ከኛ ወንዶችን አታስበልጥ። እዛ ጋር ጎረምሳ አለው የሚላት በዛ ላይ ባለ ትዳር ምናምን ናቸው። እና እነዚህ ነገሮች ናቸው አይደሉም? መጀመሪያ እሷን ሳንጠይቅ እውነት ናቸው። እኛ ከነ ማረጋገጫዋለን። አሁን ስለጠየቅሻት ኦፍኮርስ አይደለም ትልሻለች፣ ግን እኔ ከነ ማረጋገጫዋለን። አይደለም ካለች ደግሞ አንቺ እኔና አንቺ በውስጥ ቁጥር እንቀያየር ነው። ያ ቤት ውስጥ ማን ገብቶ እንደሚተኛ እንግዲህ እህቶቼ ያውቃሉ። ማን እንደሚመጣ ማን አናታቸው ላይ እንደፈለገ እንደሚሆን እሱን ራሱ ያውቃል። ያዳት ዝት ይሄ ደግሞ ከኔ መጀመር ከፈሽ ደግሞ እኔ ራሴ ፕሩፍ አለኝ። እኔ ራሴ በጆሮ የምሰማው እየሰማው ያደግኩት ፕሩፍ አለኝ። ዋት ኤልስ እናትነት እንደዚህ ከሆነ እንግዲህ እናቶች እንግዲህ እናንተ ታውቁታላችሁ። እናትነት እንደዚህ ከሆነ ያ ሁሉ ሆኖ ስንት አይነት ነገር ጆሯችን እየሰማ በምግብ እየተቀጣን ሳይኖር እኮ አይደለም ኖሮም እየተቀጣን ገባሽ? ገና በ12 ዓመትሽ ሂጂ ውጪ ከቤት ሂጂ ዲቃላሽን ይዘሽ ነይ እየተባልሽ ወንድ እንኳን በማናቅበት ሰዓት ይሄ ሁሉ ኦቨር ሰውነቷ ሪያክት የሚያደርገው ካለባት ችግር ሊሆን ይችላል። ግን ዳት ወስቱ ማሽዋስ ለእኛም በጣም ትልቅ ከባድ ነበር ያሳለፍነው ጊዜ። አሁን ላይ ምንም የተፈጠረ ነገር የለም። ቤቱ ራሱ ከተዋዋሉ ኦልሞስት በጣም ረጅም ጊዜ ሆኗል። ሜቢ አመት ምናምን ያልፈዋል ነገር ያው አሁን ላይ ይሄ ግብግብ ልክ እንዳልኩሻላ ከልጆቹ ጋር ግብግብ አለ። ላይክ መልስ ይሰጣጣሉ ምናምን ነገር ውጭ ላይ የሚመክራት ሰው አለ እንጂ ዛሬ ከ30 ዓመት በኋላ ብለሽ ነበር። እህቶቼ በጣም ጨዋ ናቸው፣ ሃይማኖተኛ ናቸው ብለሻል። ሰው ጨዋና ሃይማኖተኛ የሆነ ሰው ለእናቱ መልስ ይሰጣል ነው። መልስ መስጠት ሌላ ነው። ቅድም ያልኩሽን ሀዋ አስታውሽ። ያለምንም ምክንያት ስትሰደቢ፣ ያለምንም ምክንያት ስትደበደቢ ቁጭ ብለው ገብተው እናቴ ያለምንም ምክንያት ልትሰድበኝ ትችላለች እናቴ ስለሆነ ኦኬ እሱን እኮ እኛ ነና አይገም ማቹር ስለሆንኩኝ ያንን እኛ እንረዳለን። ህፃናቶች ናቸው ልጆቹ። ያነት ዳት ገዲ ነው። ልክ እንዳልኩሽ ህጻናት የሚሆኑት ማሪ ራህመት ሳይሆናለች ኳልኩሽ ትንሿ እኮ 20 ዓመቷ ነው። እንዴት ነው ዲፕሬሽን ውስጥ ገብታለች ነው ሀዋ። አንቺ ኢማጂን ኦኬ ፎር ዋት ሪዝን አንቺ ልጆች መጥፎ አይን ሊያዩሽ ይችላሉ። 5 ሰው ውሸታም ነው እያልሽ ነው። 5 ሰው እኔ የተረዳሁት ነገር ላስረዳሽ። እኔ የተረዳሁት እናንተ እናታችሁን ከሆነች ሞደርን በጣም የተማረች ዘመናዊ እናት ጋር እያነጻጸራችሁ የእኛ እናት ለምን እንደሌላው እናት በትህትና የምታናግር የምትመክር ምናምን አልሆነችም አይነት ነገር አነጻጽራችሁ የተማረ እናትና ያልተማረ እናት እኩል ልጁን ትሪት አያደርግም። ኦኬ የድሮ እናትና የእናቶቻችንና አሁን እኔ ልጆችን የማሳድግበት መንገድ እና እኔ ሶስተኛ ልጅ ይዣለሁ በወዴ 2 ልጆች የ10 ዓመትና የ7 ዓመት ልጆች እያሳደግኩ ነው። አሁን እኔ ልጆች የማሳድግበት መንገድ እና እኔ እናቴን ያሳደገችበት መንገድ አንድ አይደለም። እየተቆጣው ነው ያደግኩትኝ። እኔ ግን ዛሬ ልጄን ግን 10 ዓመት ከተወለደ እንደዚህ ነክቼው አላውቅም። እሷም ትረዳዋ ትናንትና ሃይማኖት ስትደረግ እሷና እናንተ የዚህ ዘመን ልጆችና በጣም ነው የምታስቸግረን ሀቡ ማመት። እኔ ብሬ ልንገርሽ በእናቴ ነው የምለው ባይዘዌ ትክክለኛ ስለመናገር ነው በእናቴ የምለው